ሄደን እንድናመጣው ነበር የፈለግናችሁ። ዛሬ ተፈላጊዎች በመሆናችን በመጀመሪያ ደስ ብሎኛል። ሲቀጥል ደግሞ የአብርሃም ደህንነትና ጤና እንጂ የሚቀድመው የእናንተ ተራ ሰፕራይዝ ምናምን አያስፈልገውም። ልጁ ገባሽ? አሁን ለሚያስፈልገው ምንድነው? እሱ ደህና መሆኑ ነው የምንፈልገው። ደመቁ እንደው ምን ይሻልሻል? ምን ይሻልሻል? ምን ይሻልሻል? እስቲ ረገጣችንን እንቀጥል። ስለነሱ ሆነ ነው እንጂ ስለክርስቲያን እንድታወሩ አይደለም። እውነት ነው። የመዝሙር ሰሙ እንዲያርጉ ሙስሊም ክርስቲያን እንድትሆኑ አልፈልግም። እዚህ ጋር ደግሞ ልክ ነሽ ወላሂ ልክ ነሽ። ሰምቻታለሁኝ። ይሄን እንትን አስገቡት። ለምን መድሮ ስትር ሰምቻታለሁ። ተሰማሙ አንድ ጊዜ ሰምቻታለሁ። ያለች በደንብ ሰምቻታለሁ። ግን ደግሞ ተሳስተሻን ከሆነ እንደዚህ አይነት ነገር አንፈልግም። ገባሽ? እየሰማሽ ነው? ሰላም ዲራማ ከሆነ ዲራማ ከሆነ ማለት ነው። በተደጋጋሚ እየከፈት እየሰማች ነው ማለት ማታወሪ ከሆነ ሳይለንት ማድረግ አለብሽ። እዚህ ቁርአን ክፈሽ ተብለሻል። እሷ ናት ማለት ያለብሽ ማሬ ሳይለንት አድርጊ ነው እንጂ ቀለል አድርጊ አሁን ተው በቃ ቀለል አድርጎ አንድ ያሳልፍ ምንድነው ሰላም አንድ ጊዜ ወለላይ አንድ ጊዜ አሁን ብላለ አይደለ ብላለ። ግን እኔ ከቤቴ እኔ የምከፍተው ቲክቶክ ምንም አላውቅም ሲጀመር። ልክ ነሽ ወለላ ልክ ነሽ። እሷም አትጣሉ ያ ጀማ ልክ ነሽ ማሬ። ሰምቻለሁ እኔ ያለውን ሰምቻለሁ። ስለዚህ አሁን ማለት ነው እንደዚህ አይነት ነገር አያስፈልግም። እኛ የመጣነው ልንጫው እንጂ ሃይማኖት ልናነሳ አይደለም። የሚታስለቅስ የሚታለቅስ ልጅ አስገቢና ደጋፊ ናት የኔ ቆንጆ። ተቃጠለች እኮ ማስገባት አልችልም። ምክንያቱም እንትን ብላለች። አስገበሽ አትጣሉ ልጆች በቃ ይቅርታ። እኔ ካጠፋሁ ይቅርታ ችግር የለም በቃ ተው። አሁን አትጣሉ ማሬ ልክ ነሽ አንቺ። በዚህ በሃይማኖት ነገር እንዲያትመጡ ዝም ብላችሁ ተጫወቱ። አሁኑ አለቀ። ማሬ ገስት ላኪልኝ። ከታች የምትልኪው ሀዊ የምትባየው ገስት ላኪ። ልጅቷን አስገቢ። ቀስት ተጠያየቁ። ወለላ ብኮኒ ልክ ነሽ ገድፍሻለሁኝ። እሺ ነው ውድ ዝም በያልኩሽ እዚህ ጋር ሌላ እንትን እንዳይፈጠር ነው እንጂ ተረድቼ ሰላም ብኮኒ በሃይማኖት ቦታ ነው። ይሄ እኮ የሃይማኖት ቦታ አይደለም። አዎ ሰላም ማነሽ ለቀጣችሁ አይደለም እናውቃለን። እኛ ስለ ሃይማኖት አልሰማንም፣ ግን ቁርአን ስትሰማ ያለችውን ነገር እኔ እየሰማሁ ነው። ሰላም እንዴ ነው እንጂ ወደዛ ነው ማለት ነው። ስለዚህ አሁን ይቅርታ ጠይቃለሁ። ይሄን ነገር እንዴ ሳይሆን ሳይለንት አድርጊ ነው የሚባለው። ስላት እኔ ቁርአን ተሰማ ሰላም ምንድን ነው ሳይለንት ሚውት ያዙ ነው እንጂ የሚባለው እንዴ ያውዝ ቢላ ምናምን አይባልም። ለማንኛውም ቀጥሎ ወሬያችሁ ስለምን እዚህ ጋር እንድታወሩ አልፈልግም በፍጹም። አሁን የምንገድባቸው አስተያየት እንስጥ፣ የታየንን እናውራ። አሁን ያለፈ ነገር አታውሩ። አሁን እህታችን አስከቡ በቃ እናስተዋል። አሁን ደመቁ ማለት ይቅርታ ባያቸው ሰላም ይቅርታ አልኳቸው እኮ እሷ ናት ወለላና አስከፋቸው ወለላ አንድ ጊዜ ለማስነካት እዚህ ጋር የተናገረው ስለ ሙስሊም ነው አይደል? ይቅርታ ምንድን ነው የደመቁ በእኛታለሆነ ሃይማኖት ግድር ደም ይቅርታ ንግስት አሚያነሽ ንግስት ናታ። ተደማመጡ ታረ ችግር የለብኝም እንዴ ምን ሆነሽ ነው? እና የታማሞችንን እንደዚህ አትሆኑ። አይዋ አዎ ታማሞችንን እንደዛ ነው። በይቅርታ መተማመን ደስ ይላል። የእናንተንም እንዲህ ዝም ማለት የለም። አሁን ወራችን ቀጥሉ። ይቅርታ ጠይቃለች ማለት ፍቅር ነው። ቀጥሉ በቃ ይወር ይዝልና አሁን የታማሞችንን ወይኔ እቺ ልጅ ቆጠች ለምን በቃ ያዳል። አሁን ቀጥሉ ወራችሁ ወደ ብዙ ደውላችሁ ደወላችሁ ንገሩኝ። እታች ያለችው ራስን አስገቡላት። በጣም እየጻፈች ነው። እግዚአብሔርን ገስት ጋር ይችማን መግባት አትችልም። ገስት ላይ አላገኘኋትም። ገስት ላይ ያገኘኋት አይደለም። ስለዚህ እንትበይ ተሷ በጎች ከታችን እያዳመጥኩኝ ምን አሉ? አሁን የምታመጣውስ ባለፈው አስፈርሚው ብለናት ስላላስፈረመችው አሁን ለማስፈረም ነው የምታመጣው እያሉ ሲያወሩ ሰማሁኝ። አሁን በክረምት ደግሞ እንትን መፈራረም ይቻላል? አይቻልም። ሄርሜላ ባለፈው አስፈርማለች እኮ እሷ ድጋሚ አትችልም። ማሬ በክረምት በበጋ መፈራረም ይፈራረማል፣ ግን ይሳቆ ያስፈርሙታል። እንዴት ነው ግን ፊርማው ዝም ብሎ ነው እንደሚፈራረሙት? ዝም ብሎ አይደለም። አንድ ዘጋው እኮ ቢሮም ይዘጋል። ቢሮ ተዘጋ ማለት ደግሞ አይዘጋም። አንቺ ይሄ ጋርቻ ስለሆነ አይዘጋም። ይሰጋል። ከኔ ካዲሞ ምን ይላል ብለሽ ነው?
እሷ እንደ ስለቀደደችው ልጁ እንደዚህ ደነዘዛ እንደታመመ ስለታወቀ እሷ ማስፈረም አችልም። አሁን ገብቷል አይደል? ጥሪ ሄርሜላ አስገብታለች። ይሄ ልጅ ምንም ነገር ቢታረግ አንዴ ፈታለች። እርግጠኛ ነች? አዎ ሄርሜ አስገብታለች እኮ ማመልከቻ ምንም ማድረግ እንዳትችል በቃ ልጁ ታሟል፣ እንደዚህ የሆነ ነገር አደንዛለች፣ ምንም እንዳያደርግ እኔ ከሱ ጋር አብሬ የኖርኩት ሴት ነኝ 8 ወር ሆኗል ብላ ቪዲዮ ከነ መረጃ ቀለበት እንዳረገ ህግ ቤት አሳይታ ቀድማ አስይፋለች። እሷ ቢታስፈርም ምን የሚሰራ ነገር የለም። ቪዲዮ መቼ ሰርታ እንደዚህ እንዳታረግ እንደዚህ አድርጊያለሁ መቼ ብላ ማን ነው አለ? ሁለተኛ ነገር አንቺ ባለፈው ኮንፊደንስ አላየሽም? ሲጀመር እንዲያው ባለፈው ኮንፊደንስ አላየሽም? ባለፈው እንኳን ሳታወራ ዝም ብለህ ነበር የምታየው። ይሄ እንደዚህ ስላስተካከለች ነው ኮንፊደንስ አላት ማለት ነው። ማለት ባልሽ አይደለም ለዛ ነው ግን አግብተሽው አግብተሽው የፈተሽው ባል ነው የምትለው። አዎ ሲጀመር ደግሞ እስኪ አግብተሽ አሳይን ነው አለቻት። አግብተሽው አሳይን አለች። ስለዚህ ሄርሜላ ምንም አችልም። አብርሽ ጤነኛ እስከሚሆን ድረስ ራሱን እስከ ህይወት እስከሚመጥ ድረስ ሄርሜላ ጋር ነው። ለምን አብርሽ እንደታመመ ህዝብ አውቋል። ሄርሜላ ሄደ ማመልከቻ አስገብታለች። በምንም አችልም። እኔ ደግሞ ማሮቼ እንዲህ ነው የሚመስለኝ 500 ኬን አክብረን በዛ ደስተኛ ይሆናል ብላ ይመስለኛል የሚያበጨብጭ። አዎ አሁን ኦዲየንሱ ማለት ነው። እኔ አንድ ነገር ላውራ እስኪ እኔ አንድ ላውራ። እነሱ በጎች ገስት ላይ እያወሩት ልንገሪ። ሄርሜላ እንዳታከብር ቀድማ የአብርሽ 500 ኬ አንቺ ቅደሚ ብሏታል። ስለዚህ ለዛ ልትቀድም ነው። ለደስ የሚል ነገር በጭንቅላቷ ራሱ ብትሄድ ማለት ነው። በጭንቅላቷ ራሱ ብትሄድ ሄርሜላን አደርሳት በጭንቅላቷ ማለት ነው። በአንድ ጊዜ እሷ ማለት ነው ሄርሜላ ጋር እኩል ማለት ነው። የሄርሚን ማለት ነው። የሄርሚን አንድ ቀን አትሆኑም። አንድ ቀን ሄርሚን የመጣች ቀን ራሱ አትሆንም። አንቺ ሎሚ ያለ ሎሚ ኢትዮጵያ ላይ እንኳን 5 ብር እኮ ነው አንድ ሎሚ ቢቢቷን በደንብ ከ 400 ኬ ሲገባ 400 ሺህ ሲገባ እሷ መጀመሪያ እኮ ሄርሜላ ናት እኮ 400 ሺህ ያከበረችው። አሁን ደግሞ እንዳታከብርለት ብላ ያ እንግዲህ ምንም ታዘጋጅ ምንም ማለት ነው። እኛ ምንም አይመስለንም የእሷ ማለት ነው። ስትፈልግ ገደል ትግባ። ያ ሰላም አንቺ መጀመሪያ ሄርሜላ የምታረግ ጫማ እኮ አደረች። ሚሩታ ብብትና ሄርሜላ ጫማ አንድ ነው። መጀመሪያ ብብቷን ታጽዳ። ሄርሜላ የምታረጊው ጫማና ብብቷ አንድ ነው። ትላንትና ብብቷ አብርሽ ሆነ አይደል እንዴ? ዲብ እኮ ተናግሯል ጎበዝ። እኛ ያው አልተረዳነውም እንጂ እናንተ እንዲዲና አትፈልጉም። እናንተ እንዴት ዘርጋችሁ ለመግዛት ትፈልጋላችሁ። ስለዚህ አሁን ልጁ ወዲ ራሱ እንትን እየተመለሰ ስለሆነ ለጓልፈለጉ መቼ ይፈልጋል አመጣዋለሁ ማለት ምን ማለት ነው? ነገሩ የሆነ አብርሽ ያደረጋችሁበት ነገር ያኔ ልታድኑት ነው። አባባሉ እኮ የሆነ አባባላቸው እኮ የሆነ ነገር አለ የሆነ መዲያኛውን እንትን እንላለን እኮ አስመስለው ነው የሚያወሩት። እንደዛ ነገር አሁን እነሱ ማለት ነው ለሱ የሚጠቅም ነው ደስ ነው የሚለው እሱ ምናምን ምን ማለት ነው ደስ ነው የሚለው እንኳን ቢዲን ራሱ ለምን እንደዚህ አረጋችሁ ቢጎ እነሱ ነው ትልይራቸው ታውቁት ነው ያኔ እናዲና አለን ካሉ ማለት ነው። ወይንም እርግጠኛ ነኝ አሁን የምነግራችሁ ነገር ቢኖር ያን 500 ኬ አስመር እንትን ብለንለት ደስ ይለዋል ብለው ጅል ናቸው እንዴ ድድቦች ለራሱ ታሙ ድድቦች ናቸው። ግን ወይ ሊያስፈቱለቱ ሚሊዮን ይችላል እኮ ሰሚ ዲብ እኮ ያለው ሰሚ ነይ መቼም አታስፈታለትም ወይ ዲብ እኮ የመሰለው የሚያስፈቱለት መስሎት ነው። አትፍረዱ። እኔ ስረጀው ራርተውለት ነው እንዴ ብሎ ነው። እነሱ እንዲሆን አይራሩለትም። ግን አላስገብተው ፍቅርዬ ፍቅር እንደው ሩት ነገ ተመጣላት አሳድሳ ትቀበዋል። ከዚያ በኋላ ሩታ ነው የሚል ዝም ብለሽ ጠብቂ። ወላሂ እንደው እኔ ተንግዲህ ማያነ መከታተል አብርሃም ድሎ ሲመጣ ያለው ጨንጓራ ይናልጥም
ዘለ ያቅፋታለሁ ብትዩ ሩቲ ያስቀየረ ዛሬ ትዝ ሲለኝ እንዴ ከዛም ወደ ሩታ አይ አሁን ኤፍሬም እና ሩታ እንደው ትክክል ሊሰሩ አይ እንደው እስከ ዛሬ ለአብርሃም ቢያስቡ እስከ ዛሬ ያከሽፉለት ነበር በራሳቸው እጅ። ምን አለ እንዲያው ትንሽ አሁን ራርተውለት ብዬ እኔ ራሱ አሁን ዲም እንደዛ በማረጉ ተናደጀረ ዲሙ ማለት ነው። እንዲያሉ ምናልባት ራርተውለት ሊፈቱለት ይሆን እንዲያልኩኝ። አይ አላየሽም እንዴ ሩታ እኮ ሙድ ይዛል እየሳቀ ዘወር እያለ አንዳች ቪዲዮ ወላሂ እውነት ታልቦ የለም እየሳቀ ዙራ ሁላ እኮ ትስቃለች። አሁንማ እኮ ቀለል አድርገዋለች። ዳኒ እኮ ነገራት አንቺ ምንም እንደምታረጊ በተሰማ ሙሉ አውቃለሁ አላት። የዛኔ ዙራ ትስቃለች። ሩታ እኮ አሁን ሰውን ያጠ አንገቷን ቅርቅር አድርጎ ይዞ የሚያስተንፋት ሰውን ያጠ የምትገለጥ እድፍ ታረጋት አጠገባት የምበላው ይመለስባት በጣም ወላሂ ተቅማጥ ይሆናል። እሺ ግን ብብት ማለት መጀመሪያ ብብቷን ታጥዳ አተላ እንደው ነገ ዴፍ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ ዳኒ? እንዴት ናችሁ? ደህና ናችሁ? አለን። እንዴት ነሽ? እንዴት ናችሁ? አለን አልሐምዱሊላህ። ባለቤቷ የለችም። እኔ ልቀበላችሁ። አህለን ወሰህለን አለን። እሺ ችግር የለውም። ዛሬ ምን አለ አስተያየት ዴቭ ሊያመጣላት ነው ለሩታ ራስ ማፊ ፋይዳ ዴቭን ማስነክተዋለች። ነገር በቡና ወይ በሻሂ ሰጠዋለች። ይሄ ዴቭ ተብዬው ማለት ነው ገገማ ዝም ብሎ አመጣዋለሁ ይላል እንዴ ጭራሽ። ኧረ እንዴት አመሻችሁ? እስቲ ጠብቂ። ምንም ነገር የለም። እንዴት ናችሁ? ደህና ናችሁ ሆይ? 500 ምናምን ሰከንድ እንደዚህ። ወአለይኩም ሰላም ወራህመቱላሂ እንዴት ነበረ ዛሬ? እንዴት አያችሁ? እኔማ ተናድጄ ነገር የለም። ዴቭ ተብዬው እንደው ምን ይሻለዋል? ታልኳማ የምታወራ እየሳቀኝ ነው። እንደምን ነገር ልታስነካው ነው? ኧረ ተው እንደው ተው። ለ500 ኪ ነው አሉ። ምንም አዲስ ነገር የለም። ታያላችሁ ወላሂ። እኔ ምን የሚመስለኝ ማሬ እንደሱ ነው ወላሂ። አሁን ጠብቁ እስቲ የሆነ ፕሮግራም አዘጋጅታ ምናምን ትጨወታለች። እቺ ተርቃታ ክብር እንኳን ለአብርሃም ቅርናታ መጀመሪያ ቅርናቷን ታስተካክል። የሚለበሰውን ልብስ ትምረጥ። 400 ሺህ ራሱ እኮ አላከብራትም። በጣም ፎርሜላ ይለች የማሚያው ወታጀራ ናት። አይደለም ሰው እንዳይቀድመኝ ሄርሜላ እንዳስቀድመኝ ብላ ነው። ሰው እንዳይቀድመኝ ብላ ነው። አሁን ታዘጋጅ እንደለፋ ሲጀመር አሁን ማለት ነው እውነቱም የሆነ ትልቅ ፕሮግራም ብኖር ማለት ነው ይኸውላችሁ፣ እውነቱም የሆነ ትልቅ ፕሮግራም ብኖር የአብርሃም ስልክ እኮ ክፍት ነው፣ ግን ደግሞ የሩታ ስልክ አላነሳትም እንጂ የአብርሃም ስልክ እኮ ክፍት ነው አለው። ሄርሜላ እኮ አብራን ያወራሉ ምናምን ያለች አይደለ? ከዚህ በፊት የአብርሃም ስልክ እኮ ክፍት ነው፣ ግን የሩታና የኤፍሬም ስልክ አላነሳትም እንጂ ጀመር ይሄ አብሮናት ወይና ደወልሽ ሄርሜላ አብሮናት ደወልሽ ነው አትመኝ ሰው ለብዙ ደውሉ የሚያገኛት አለ ደውሉ ተብሏል እንዳለ ሁሉም በሚዲያው የሆነ ፈልጋ ነው አለ የሆነ ፈልጋው ነው ልጁ በሆነ ነገር ይታወቅበት ነው የተባለው። እንደው እንዳፈቀዳት እንደው ወንድሙ የሰጣትን እኛ ምን አንጓለለን አመጣልሻለሁ ያላትን እነሱ እንዲድን አይፈልጉም። ተረጋጉ ያላ ታይ አንቺ አትዋሽ ዳኒ ምሬና ራሽው እንደዚህ ተደውሎ ዘረኔ ያለምንም ነገ ቪዲዮ አይቼ አብርሃም ሩታ ያምናለሁ ነገ ቪዲዮ እንደሚጠብቅ እንዴ ነገር
አረዲ አፍጥር ለአብራናት ጊዜ ተደውሎልኝ ጨጓራዋን ያማታል ይለናል ደግሞ ነገ የምሬን እኮ የማወራችሁ። ኧረ ተይ ሄርሜላ ተይ አትዋሽ። ኧረ እኔ አልዋሽም። ቢያንስ ጊዜ ብትይ እኮ እናምንሻለን። ሄርሜላ አልሄደም። ምንድን ነው የምትሄድ? ላ እዳለች ወላሂ በይ እዳለች። አዎ እንመን በቃ ሄርሜላ አብረው ነገ ዜብ ያመጣዋል። ነገ ታይወታል። አብረ ነው የምመጣው። ያሳል ያመጣው ይችላል እንጂ ቅመም የዛነ ታጃራ ዙሮ ነገ ዴፍ ያመጣዋል። ሀላስ ኢንሻአላህ እናንተ ግን እኮ አለ ሄርሜን እዛ አታንሺ፣ ሄርሜን አታንሺ። ሄርሜ ለጤናው የምትጨነቅ ሰው ናት አላት። እዚህ ላይ አዎ አዳር ተሷ ጋር ነው ከሄርሜ ጋር ነው። ውሎ አባቱ ቤት ታልዳነበት ታላዳኑት ዳር ያዝሮ ነገ ያመጡታል። ሩታ ይላል። ጨጓራዋን የማቷን ተዋት ሩታ ይላል። ደግሞ ማፊ ጨጓራው የስን ጨጓራ ነገር ማለት ነው። ነገ ይቸኔ አላይም በቃኝ። እኔም ነገ ታለው አላይም ብያለሁ። እስቲ አስችለኝ ዩቲዩብ ያጠፋለሁ ታላጠፋሁት አያስችለኝም እና አጠፋለሁ። እነሱ ማያ ምን ያምሩ ዛሬ ትግል እንደው ብትር ገጥመው እነሱም ብናይ ሰማኛሚት በህዝቡ በወንድሙ እንዴት እንደዚህ ይጫወትበታል? በወንድሙ እንዴት ማስተባበያስ እንዴት ይሰጣቸዋል? እነሱ ገንዘብ ዛሬ በሰዓት የሞኩት ወላሂ የሚለበቷል የእነሱ ምያንና የእንትና ኪያ ማን ነው የሚሉት አሚርን ወላሂ የአሚርንና ኤፍሬም ደግሞ እንዲህ ሲለው ጎበዝ እንዲህ ሲለው ያንን ኤፍሬምን ያልሽ ጠንቋይ ይለዋል። ኧረ ግን እኮ ዛሬ ደንግጧል ኤፍሬም ምናምን እንደዛ እንደ ድሮ አይደለም። ግን እኔ ግን ዳኒ ላያገናኛቸው ይችላል። ዳኒ እኔ እንጃ ሄርሜላ ላይ ደውልላቸው ነው ዳኒ ሩታን ምን አላት? አውቅሻለሁ አንቺ ደግ እንደማሰሪ ጠንቅቄ አውቅሻለሁ ሲላት ዙራ ትስቃለች። ስራዋን ታውቃ የለ ወላሂ ስራዋን ስለምታውቅ አንቺ አላሰፈራችሁም ርዕሱን ማለት ነው። ርዕሱን ሳይ ነው ትውት ያደረኩት። መጨረሻ መስማት አለብኝ ብዬ አየሁት። አንቺና ኤፍሬም አብርሃም ደህና እንዲሆን ጠንቅቄ ስለማውቃችሁ በፍጡም አይመጣም ማለት ዴቭ ግን የፈልመጠመጣ መጨረሻ ላይ እኮ ጥሩ ሲሰራ መሀል ላይ ደህና እየመጣ መጨረሻ ላይ አበላሽ ደህና ብቶ ነበረ። አንዳንዴ ደግሞ እስቲ ያመጣዋለሁ ብሎ እውነቱን ሊነግሩኝ እንደሆን ብሎ ነው ብዬ አስባለሁኝ። ግን ያመጣዋል እንደሆነ አላይም። በቃኝ ሁለታኝ እንጓራ ያመጣዋል። ብዙዬን ደውሎ ታልጠየቃት ታልነገራት በጋዝና ደማሁ ተቃቅፎ ማየት አልፈልግም። አዎ እንዳንቺ እኔም አልፈልግም። ከታትማ እንዲያው እርግጠኛ ነኝ አብረሽ ቢመጣም አይሄድም። እንደማይሄድ ተስፋ አለኝ። ነገ ተመጣ ስሙኝ፣ ነገ ተመጣ ልታስፈታው እንዲያው ጎበዝ ወላሂ የጨነቀው ሰው ጊዜ ያገባል ብሏል። ዴቭም እኮ ጨንቆት ነው ልታስፈታልኝ እንዲሁ ብሎ እኮ ነው። አማራጭ አለ ሰምታችኋል? አይታያችሁት? አሁን ደህና ነው አለ ዲቭ። አዎ እናንተ ሲለይ ደህና ነው አለ እኮ። መጀመሪያ እኮ ደህና ነገራቸው። ልክልካቸው ደህና ሲነግራቸው እኮ ቆየ። ደህና ሲነግራቸው ስለነሱ ስለሱ ደህንነት ስለሱ አጥራት ምናምን ሲጠይቃቸው መጨረሻ ላይ እኮ ያበላሸው። ትላልቅ ሰዎች ለሱ ጥሩ ነገር አለ። አሁን እነሱ እኮ የሚፈልጉት አፏን ሞልታ ትላልቅ ሰዎች አሉ ምናምን ትላለች። ያውቃ ማለት ነው። ነገ ሲጀመር አይደለም ትላልቅ ሰዎች ለሱ ዛሬ ታሞ ምንስ ይገባዋል? የሰው ልጅ እኮ መጀመሪያ ቅድሚያ ጤና ነው። የሄርሜላ ነገ አውቃ አባባዬን በሱሪ ድብን አድርጋ አልብሳ መጣ ቀም ማሳድሳ እንደገና ሩታ እንዲህ ልታረገው ነው።
የሆነ ነገር ብታረግበት ነው ያሉ ሁለቶችም እዛ አሁን ይምጣ ያሉ ጉዳቸውን የወጣ ተብሎ እንደዛ ነው ያለ ሰው ሁላ። አንቺ ቅመም የራሷ ቅመም አብራናት አሉ። እኔ እኮ ምሬን የማወራሽ እየቀደርኩ መስራት ትለምዳለች። ደግሞ አንዴ ሄርሜላ እንዴ ቅመሜ የራሷ ባሏ እዛ ልታስመረምር አሯን ትበላለች። ቆለ አብራን ነው እዛ ጋር ትመጣለች። ቅመሜ ምርመራ ለምርመራ እየሄደች አይደለም አናታሞይ ቅመም ያልኳችሁ እኮ እኔ ሄርሜላ ነው እንደሆነ አይደለም። አንቺ ሄርሜላ ውሸታ ቆታሽ እኔኛ ወጣሁላት። አሁን ነው እያወራችሁ እኮ ነው። ቅድምም ቅመም መስላት ነው የቆየው። ውዶች ያራርጋጡልኝ በእናታችሁ። እንደው ምን አይነት ሽልጥልጥ ወንድም ነው? ምን ይደረግ ይሄ እንደው አንድ ሰው እንደው ዳኒ ያኔ አሰርተውበት ሊያሳድሱት መተቱ ሊያሳድሱት እኮ ነው ያለው ይምጣ ያሉት። እንግዲህ ምን እናርጋየ? አትጨነቁ እናንተ አትጨነቁ። ወንድሞቹ ያላሰቡለትን እኛ ጨንጓር በማዳብ ቤት እንዴ እኔ ስራና ሄርሜላን የሚያገኛት ሰው ሄዳ በሰረቀች አሁን ሰርቃ የሆነ ቦታ በወሰደችው ወንድሙ ሽልጥልጥ ነው። ያ ደግሞ የሆነ ነገር እንዳይወጣበት ደንግጧል። ኤፍሬም እኮ በጣም ደንግጧል። ልታስፈታለት ይሆን? አታስፈታለትም። ገና ድጋሚ ልታስረው ወዶች ልታስረው ነው ድጋሚ። እናንተ አልገባችሁም። ወላሂ ልታስረው ነው። እኔ አዳምጡኝ። አንድ ሰው እኮ ደግ ያሰበ ሰው ይለያል። ትስቃለች ደግሞ ዳኒ ሲናገር ደሟ ነው የሚፈላው። ያ ልክ ደግሞ ሲናገር ሴራ ስለሚያውቁ ነው። ዳኒ እኮ የእነሱ ምን እንደሚያደርጉ አላሰበችም። አሁንም ክፉን ያሰበኝ ዙራ እኮ ትስቃለች። ዳኒ ሲያወራ የሆነ ነገር ያወጣብኛል ብላ ትሸማቀቃለች። ዴብ ሲናገር ትስቃለች። እንትና ዴብ ሽልጥልጥ ዴብ አልለውም። ሽልጥልጥ ሴታ ሴት ሽልጥልጥ ነገር ነው። አንዴ ከዛ ይሆናል፣ አንዴ ከዚህ ይሆናል። ዳኒ ሲያወራ ተሸማቀቃለች። ያወጣን እያለኝ ደካማ ያረጋቸው ዴብ ተብየው ነው። ዴብ ተብየው ነው ደካማ ያረጋቸው። አሁን እንደው ታያላችሁ። ዳኒ ምን ያደርጋል መሰላችሁ? ይወጣና እንትናን ይደውልላታል። ያች ቡዜን አንሹ ከዛ ውሰጁ ዴብ መጥቶ ሊወስደው ነው ይላታል። ስቶፕ ማሚ ወይ አፕል አረ እንደፈቀደው ነው። አረ እንደፈለገ ይሁን። እኔ መቼም ምንም መስሎ አልታየኝም። እንዴው አልጨነቀኝም። ምንም በዲን ያለው ነው የምላችሁ። አሁንማ በቃ እኮ እኛ እንደው ዝም ብሎ እንትን ሆነብን እንጂ እንደ በፊት እኮ የለም። በቃ ተውናቸው እኮ አሁን ድራሻቸው አሁን እኮ እንደ ድሮ ሴንስፔንስ አትሆኝም። ያኔ እየተውሽው እየሄድሽ ነው። የእነሱ ነገር እያበቃ ማትችል የሰው ልጅ መተት እያደረገች ማለት ምን አሰብኩኝ። በቃ አብርሃም ድኖ ትናንትና ዋይፋይ ተነቅሎብኝ ያደረ እንደው አብርሃም ድኖ ይመጣል ነው እንጂ አመጣላቸው እንዴ ብዬ አላምን። እንደማይዲን ገና ነው እንደሚሉት ሚስጥር አወጣብሃለሁ ስላለው የሆነ ነገር ለማድረግማ አስበዋል። በጣም ደንግጧል እኮ ኤፍሬም። ፊቱን አይታችሁት አይደል? ከሄደ ጀምሮ ፈርተዋል። ዛሬ ደግሞ አይደለም አሁን ትናንትና ነገ ፕሮግራም ስላለ የፍሬምን እና ሩታን ማገት ነበር ያለባቸው። 500,000 ልታከብርለት ነው። በቃ ሰርፕራይዝ ልታረገው ነው። ቀድማ ከሄርሜላ ቀድማ እሷም አንተን እሷ እንዳቀርም እንኳን አይደለም ይሄንን ሰርፕራይዝ ምንም ብታረግለት አብርሽ ንብረቱን ትቶ መኪናውን የሚወደው ይሄ የሚሉት ስግብ ነው እንጂ አሁን ከጤና ይበልጥበታል ውዶች፣ ከጤና ይበልጣል። እንደው የፈለገ ነገር ቢሆን አይደለም ማሬ ዴቭ እኮ አሁን አላወቀም። እነዚህኞች እኮ ናቸው ጅሎች። አልታመመም ደህና ነው። ዴቭ ሽልጥልጥ ነው የሆነ ከእነሱ ጋር ይሆናል፣ አንዴ ከእነሱ ጋር ይሆናል። እሱ ዝም ብሎ ነው ሲጀመር። ብዙ ማሳየት የለባትም ነበረ። አዎ ዴቭ ራሱ ማየት የለበትም ነበር። እኔ ጉዜ ብቻ ትበቃ ነበር። እውነት ዛሬች እናት የለኸኛ ሰርፕራይዝ እናረጋው ይዲናረጋው ነው። አሁን የሁላችሁ ካሜራ አለቀ። ካሜራ ካለቀ የሆነ ነገር ያስነኩታል። ይሄ ዴቭ ራሱ ከነሱ ጋር ነው የሚሆነው ማለት ነው። ስሙኝ ደግሞ ትናንትና የፍሬምን ቤት አይታችሁታል። ቡታጅራ ተሄደ፣ እዚህ ቤት አይመለስም አይደል? ሀላስ አሳድሰው አሁን እነሱ ስር ሊያረጉት ነው። እንደው ባፊ ፋይዳ ማወቅ አለብሽ። ብዙ ነገር ይፈጠራል። ቡታጅራ ከሄደ ጥሩ አይደለም አላት እኮ ትናንትና። ለፍተን አለ። ስለዚህ በቃ አሁን ነገ በሆነ ነገር ያሳድሱና ይነኩታል። ከዛም በኋላ እንደባለፈው ሩታ ብሎ ቁጭ ይበል።
እና ኤፍሬም ቀርቶበት ዳኒ ወንድሙ በሆነ በዚህን ሰዓት ይበቃው ነበር እንዴ። እኔ ያጭቀቅሻለሁ አላት ሲላት ማለት ትሸማቀቃለች። ዴፍ ሲያወራ ደግሞ ትስቃለች። ዙራ ደጋራ ትስቃለች። መጥፎን ያሰበኝ ስለሚዳያለች ልክ ነሽ ሩታ ምናምን ስለሚላት ነው። አሁን ደግሞ ተመልሳ ምን አለች? እሱን መጥራት አልነበረብንም አለች። እሱን መጥራት አልነበረብንም። አሁንም እኮ ዳኒን ታልጠራ ነው ነገ የሆነ ነገር ያደርግብናል። ነገሩማ ዳኒ ነቃባቸው እንጂ አውቆ ደባብሰው ሊያስሸንፉ ነው። እንደው ይሄ ዴፍ አይረባም። እኔ በቃ ሱሪ ስለለበሰ ወንድ አይመስለኝም። አሁን ብናዩ ባንቱ ታረጥቦ ይሆናል። በሽት ታማፈሪ ብላ አረ ያቺ ቡዜ እንደው ገብታ ባየች ቡዜ ካየች ከሄርሜላም ካየች ያሸሹታል። ታያላችሁ። አይሰጡም እና ቡዜ አይሰጡም። ሄርሜላም ነገ ቡታጅራ እንትናለች አይደለም። አሁን እነሱ ይመጣና የሆነ ነገር ሲያስነኩ ከዛ በኋላ በራሱ ጊዜ ይቀራል ስለሚሉ ነው ስለሚያስቡ ነው። ይኸውላችሁ መድኃኒቱ ምናልባት እዛም ቤት ሊኖር ይችላል። ወይም ደግሞ ይሄ ኤፍሬም የሚሉት ወንድም ነኝ ብሎ የሆነ ነገር ያስነካዋል። ከዛ ወደ ሩታ ይሄዳል። ታያላችሁ። ከዛ በኋላ አልሄድም ብሎ በቃ እንደባለፈው አታስለቅቁኝም ብሎ በቃ ማን ያስለቅቀዋል እንዴ? ዛሬ ለራስ እኮ ማለት ነው ምን አለ መሰለሽ የተወፋ ወንድም አሁን እስከ ዛሬ አልተጠራጠርኩም ነበር። በዚህ ቪዲዮ ግን አጠራጠራችሁኝ አለ ማለት ነው። ያ ደግሞ ጀዝባ እንዴት እየተነቆለ ነበረ? እንዴት አረስጀም እንደ ወዲያ ተውት። እንደ ወላሂ ነገ አምጦ ተሰጣቸው ሐላስ እኛም ተስፋ እነሱ አብርሃም ደህና እንዲሆን ለሳይሆን እኛም በቃ ሐላስ ሄርሜላ እየሳቀ ተምጣ አላይም። አዎ መጣኝ። አረ ላይክ ማድረግ ለምን ማየት ነው? አሁንም እኮ ሲመጡ ማንም እኮ ይሄን አክል ላይክ አድርጎ የሚያያቸው ሰው አለ? እውነት እኔ በበኩሌ አላረግም። እኔም አላረግም። ላይክ ደግሞ ማን ያረጋቸዋል? አረ እንደዛ ምንም ትምህርት አይሰጡም እኮ ምንም ነገር እንደው አውዝ ብላ ነገ ማለት ነው። ነገ ተመጣ ድራማ ነው። ጠብቁ ድራማ ነው። እነዚህ በጣም ነው የሚያስ እንደው ዩቲዩብ እንደው በተዘጋባቸው ሁላቸውም እንደው ከዚህ እንደው እንደ ዱባይ እንደው ይሄ መንግስታችን የሆነ ነገር ባወጣ እንደው እዛ ሀገር ላይ እንደው የሆነ ነገር ባወጣ እንደው ዝም ብሎ ታስበው ልክ እንደከፍት አውጣና ግባ ነው አውጣና ግባ ነው ወይ ሰው ዱባይ ግን እውነት ነው። አዎ እውነት ነው። እውነት ማን ነው ያቺን እስካሁን አልሰማሽም? ይኩችኩ ነው። አዎ መሳደብ የለም ፎቶ መዘቅዘቅ የለም ብለዋል እኮ ወላሂ ብላሂ እኔ የምላችሁ አቢላ ሁሉ ከሚደርሶ ነው። አቢላ ማሪ የት ነው ያለሽው አንቺ? ኧረ እኔ ሳውዲ ነኝ። ዱባይ እንደዚህ ብሎ ህግ አውጥቶ ሲል ግን ሰምቻለሁ። ከዛ ወይድልኝ ያልኩና ስክሮል አደረኩት የማታመጡት የለም ብዬ አውጥተዋል። እውነቴን ነው። ፎቶ መዘቅዘቅ፣ መሳደብ፣ መሰዳደብ እንደዚህ በቃ ሶሻል ሚዲያ ላይ ሰው ማንቋሸሽ ምናምን የለም ተብሏል። እኔ እንኳን ሌላ ሀገር ሆኜ ሰምቻለሁ። አንቺ ዜናው ተጠቅልቋል። አቤል ራሱ ወስላታ ይረባል። ዱባይ ላይ ልንገራችሁ። ዱባይ አዲስ ደንብ አወጣለ የለም ማፊ ፋይዳ። ኧረ እንትና አቤልማ በቃ እኮ አፍሮ ነው መሰለኝ ሸሸ በቃ ላላ አቢል ሆኖ የለፋ የለም እንዳቢል ሆኖ ሩታ እያለ እውነትሽን ነው። ወላሂ ታማ ነው ሩታ ነው አሉ የሚል ጭንቀት ይዞታል። ጭንቀት እንደያዘው የዛኔ ለይቶኛል። ጭንቀት ይዞታል። ኧረ ታዲያ እንደዚህ ሂዱበት እንጂ ሩታ ሩታ እያለ ነው እየተባለ ነው። በሉና ሂዱበት እንጂ ስሙ አይጥፋ እንጂ። አሁንም ደግሞ እኔ ማለት ምን እንዳለ ልንገራችሁ። አሁን አንድ ሰው ተኝቶ ፈዟል እኮ እንደፈዘዘ ፈዟል። አሁን እንደፈዘዘ እና ጭንቀት እንደያዘው በቃ ጭንቅ ብሎታል። አይቼዋለሁኝ። ለነገሩ እኮ ሁላችሁ እያንዳንዳችሁ የእሱ ፋሚሊ ጨርሳለሁ ብላለች እኮ ማመጣውን ታያላችሁ ብላለች እሷ። እናቴ ፎክራለች እኮ እሷ እኮ የተማመነችውን ተማምና ነው። ከዛ አክስትየው እየዞረች ነው የምታረገው። እቺ ባለጌ
ይቺ ምርጊት ታክስት አላት። እንዴት እንደመጣላቸው ነው እውነት። እነሱ አሁን ይመስለኛል ለዚህ ጅሎች አሁን ይቺ ጅል ይሄ አሁን እንትና ይቺ ሩታና ኤፍሬም እኮ መታመሙን አላመኑም። አሁን ሰርፕራይዝን ስናደርገው ደህና ይሆናል ብለው ነው አሁን ይሄን 500 ኪሎ አዘጋጅተው። መጀመሪያም ጤነኛ ነው ከሰው ጋር ሲሆን ይፈዛል አለ እኮ ኤፍሬም። ከሁለት ሰው ብቻ ሲሆን በጣም ብሎ የሚጫወተው የሚስቀው አለ። የድሮ ጨዋታ የት ሄደ? እኔ እኮ በምን አስተያየት እያዩ አንዶ መታመሙ እኮ የሚታወቀው እሱ ገና ሶሻል ሚዲያ ላይ ዩቲዩብ ገና ሲቀርብ እኮ ሰላም 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 የሚደንሰው ነገርስ የሚፈናጠረው ነገርስ እንዴ! አዎ ስንቱ ነገር ደግሞ ታግዛል፣ ያስባል፣ ወዲ ውስጥ ያስባል። የሚያስበው ነገር አለ። ወላሂ ላቤላ ለራሱ ቢፉቱ በሉለት ተኝቶ ሁላ ሩታ መተችኝ ነው አሉ። አረባክሽ ወላሂ በህልሙ አሉ ሩታ መተችኝ ይላሉ ያሉ። መጀመሪያ በቃ እሱን ነው እሱ ዋነኛው ቋሚ ስለሆነ በቃ እሱን እሱን እኮ ለምን መሰለሽ የሚያፈዙት አብርሽ እሱ ባለው ነገር ነው የሚሄደው ይሉ ነበረ። ለዛ ነው እሱንም አድርገውበታል። በቃ እውነትሽን ነው ወላሂ ሊሆን ይችላል። ይሄንን እኔ ልንገራችሁ፣ ይሄን ምን መሰላችሁ? ይሄን እኔ አቤላ እንደታመመ ራሱ ሙሉ መረጃ ጓደኛዬ ይሰማል። ጓደኛዬ የሩታ ገዳፊ ናት እና ከሩታ ጋር ታወራለች። አቤላ የለም። እኔ እኮ ሊካርድ እየሰረኩ ነው የማዳምጥ። አቤላ የለም። ስራ አቤላ ታሟል። ሩታ ነው የሚልሽ። እኔ በሌላ እንዲህ ነው የምታስፈርመው። ለራሱ ታሞ የኔ እናት ይሞት እያለ የምታስፈርመው ጅሎሽ ልታስፈርመው ነው ምናምን ይላል። ደግሞ ላይ ጽፎ አረገኝ እና ብታስፈርመው ምን አይፈርምም። ቀድሞ አስገብተውባት አይደል እንዴ ነው ጉዜ አይፈርምም። ወይኔ በቃ ንብረቱ ልታስፈርመው ነው። እውነታችሁ ነው። በቃ አገኘሽው። ማነው ባክሽ ያገኘው? በቃ እውነት ነው። አይፈርምም። ጉዜ እና ሄርሜላ አስገብተዋል። አይፈርምም። ኧረ ልታስፈርመው ነው። በቃ እስካሁን ድረስ አላስፈረመችውም ማለት ነው። ንብረቱ ልታስፈርመው ነው። ማንኛ ታያለሽ ትላለች በፍትህ በረማዳ በቃ ልታስፈርመው ነው። ሂዱበት ሼራ ነጋሳዬ እውነት ነገር መጥቶ አብርሃም አይፈርምም። ምክንያቱም ጉዜና ሄርሜላ አስገብተዋል። አስረግጠን ነው የምንነግርህ። ደውሉና ለቡዜ ንገሯት። ቁጥር ያላችሁ ሰዎች እንዳይፈርም ሊፈርም ነው እያሉ ነው በሉ። አይፈርምም። አስገብተዋል። አይፈርምም ወይስ ውክልና የእንትን ልከታ ነው የባልና የሚስት ኧረ ጉድ ነው። ሩታ እኮ ታረጋለች። አታረግም አይባልም። ካስፈረመችው በኋላ ይኸው ወረቀት አለኝ ትላለች። ሁሉ ነገር እንዲመቻት አይ ልታስፈርመው ነው። ይሄ ልጅ መምጣት የለበትም። ከዚህ ከሶስቱ ከአራቱማ አይወጣም። ጠብቂ ደግሞ እኮ አንተ ስትዝት እኮ ደግሞ ይፈሯትና ያመጣሉ። እንደው እነዚህ እንደ ዴብ እንደ ምን አይነት ሽልጥልጥ እንደሆኑ ይኸው ስሙኝማ ያጠንቆዩ ሀብሉን እኮ ሊያሸት ሲል መኪናማ አለ ብር ነፍረው አለ። መኪናማ አለ ይላል። የአብርሃምን መኪና ሊሸጡት ነው እንዴ እያልኩ እኔ የአብርሃም መኪና በስመ አብ አድርጋበታል። ያው ነው ይላል ጽሁፉ። ወላሂ በቃ የደመቁ የኤፍሬም ጓደኛ እኮ ለኤፍሬም ምን ብሎ ጠየቀው? ለምንድን ነው ታዲያ መኪና አንተ የምትነዳለት? ካልተያዘ ይሄ ልጅ የሆነ ነገር ካልያዛችሁበት ለምን መኪና ትነዳለታለህ ሲለው እኔ መንዳት ስለምፈልግ ነው አለው። እረፍት ፈልጎ ነው። አህያስ አንቺ ይቺ እንደው የሚመተታም ዘር አውቃታለሁ። አስወጣት ወዲያ እዚህ ቤት አትግባ። ጠንቋያ ይሽ ቆሻሻ ምን አባቷ እየተጃጀላለች ደደብ አሁን እናንተ ማለት ነው አበጋዝ እንዳይሸው ገደል ይግባት። ስትፈልግ ትውሰደው። የእርሚላን ግን እንዳትተዋት። ይህ አበጋዝ አሁን ምን ምንም አይጠቅም። የአበጋዝ አሁን ምን ሰላም ልጆች ምንም አይጠቅም። ቆይ እስኪ አዲስ ገቢ እግዚአብሔር ይመስገን። እንዴት ናችሁ? የሩታ ገዳፊ ናት። ልትሰድባቸው ነው የምትገባ። እናንተ አይደለችም። እየጣፈ የነበረ ወደ እርምላ ምናምን ወጣች ተፈንጠራ
ይቺ ወላሂ ይኸውልሽ ምን እንዳሉ መሰለሽ ፎቶ ቀይረን አውቀን ጥሩ ነገር ተናግረን እንምጣ እዛ ቤት ሄደን ይላሉ ሁሉ ጊዜ። እኔ እሰማለሁ እዛም ሄጄ እኔ ልንገርሽ ያለችት ደግሞ ሩታና እሷ አንድ ናቸው። ባላቸውን በመተት ነው የሚያስሩ። ማላውቃት መሰላት እንዴ? ከዛ ባሌ ነው እያለች ትጫወትበታለች ይላል። አስገባት ኪዳነ ምህረት እናቴ 16 ልታሰድበን ነው ይች ልጅ። አንቺ ታንሻለሽ እንደ አጥቢያ ሰጣት ብሎክ አድርጊያታ። በቃ ከተሳደበች ብሎክ ታድርጊያታለሽ። አስገቢያት ነው ማሜ ሩታ ትላታለች። ሩታ ፊት እምቢ ያለ ሰው እየወጣነ ሲታፕ ኮፕሊንግ ሻር አርጉ እስኪ እንዴ ማርያም ብለሽ ልትሳደብ ማለት ማማ የሩታ ምንድን ነው የሩታ ናት እንዴ? እየማለት ነገር ታስፈርመው ነው ብለዋል። ይምጣ እንዳይፈርምና የቤት ጠራጊ ወላዋይ ምናምን ታስቀምጦሩት ማርያም ብላለች። በቃ ልታስፈርመው ነው። በቃ ሁሉም እንደዛ እያለ ነው። አረኛ የርሚላን ኪዳነ ምህረት እናቴን አስገቢያት። እኛ የርሚላን ነው እንፈልግ ታብ ኮፕሊንግ ሸር አድርጉ። ዋርኒንግ እየላከ ነው ሰው ልታስፈርመው ሳይሆን ጎበዝ። አሁን እኮ ተነፍሱ ጋር ሆኗል። እንዴ ባለፈው ሩቲ አይልም። አሁን ምንድነው ይሄንን 500K አከብርለታለሁ። ከዛ ተስቦ ወዲኒ ይመጣል ነው ፍቅር አክስሯት ነው የሚመለሰው። አጠርጥሩ በምን እንደሚሄድ በምን እንደምስበው እኮ አይታወቅም። ይቺ ልጅ እኮ የያዘችው ነገር አልታወቀም። ነስማ ይቺታች የቄስ ፎቶ ያደረገችው አንተ አስገባሻትን ይወጣለሁ ወይቷ የትናንት ልትሳደብ ነው የምትመጣ። ብዙ ቤት አይቻታለሁ። ማንኛቱን ማሪ ማንኛቱን አስ ይቺ የቄስ ፕሮፋይል ያለው ቄስ አስገባታች ገስት ላኪ ውዴ ቤት ኪዳነ ምህረት የምትለው ናት። አስገባት ኬኳ ለአንተና ስለና ያስገባት እንትን ዋርኒንግም እየላከ ነው ወደ እኔ። ሲቀጥልም እሷ አይገባ እንትን የለትም ገስት ላይ የለችም። በኮሜንታው ለኔ እኮ ገስት ላይ የለሽም። እኔ ገስት ላይ የለሽም ውዴ ትላለች። ማርያምን ብላለች። እየጻፈኝ ነው ገስት ተላኩ የተጻፈና ወደ እንትን ትበረት ተዋቸው ባለ የራሳችንን እናውራ። በቃ ስለነ ሩታ ስለ አብርሃም ሀላስ ማፊ ፋይዳ የራሳችንን እንጫወት። ወላሂ እውነቴን ነው። ስሚ ማሬ ሌላ አይደለም። ኬኳ እንዲህ ነው። አሁን ሰርፕራይዝ አድርገነው ይደሰታል። ከዛ ቤት ይዞ ሄዳለሁ መስሏት ነው አብርሃም ያ የዛ ጊዜ ሩታ ቤተሰቦቼ ወይ የቲክቶክ ውይይት ይሄን ይመስል ነበረ እና መልካም ውይይት ነበረ ብዬ አስባለሁ። እያዳመጣችሁ ክርክርም ስድብም ሁሉ ነገር ቆንጆ ነው ብዬ አስባለሁ። እና እስቲ አስተያየታችሁን ጻፉ ፕሊስ። ማርያምን ሼር ሰብስክራይብ አድርጉልኝ ጋይስ። እንዴት ደክሜ ቪዲዮ እንደምሰራ አልገባችሁም። ዛሬ ጌታን ስለደከመኝ ነው ማርያምን ቪዲዮ አልሰራው። ማታ ቤት አልነበርኩም እና ከዛ ከውጪ ስገባ ድክም አለኝ። በቃ ጋይስ እግዚአብሔርን ታውቃላችሁ መዳም ቤት የምትሰሩ ልጆች እንዴት እንደሆነ አረብ ቤት ማለት ነውና ደግሞ እኔ ውጪ የሆነ ቦታ እጄ ከመጣው ይደክመኛል። ስራ ብሰራ ቡል ምንም አይመስለኝም። ውጪ ወተን ስለማናቅ ምናምን ውጪ ስመጣ ድክም ነው የሚሄዳና ፕሊስ ማርያምን ሼር ሰብስክራይብ አድርጉልኝ። ከቻልኩኝ 10 ሰዓት ላይ 11 ሰዓት ላይ እመጣለሁ። 12 ሰዓት ላይ ወይ ደግሞ ማታ እንገናኛለን። እስከዛ መልካም ቆይታ። ዛሬ አዲስ ነገር አዲስ ቆንጆ ነገር እንሰማለን ብዬ ተስፋ አደርጋለሁ። እንግዲህ ተስፋ አድርጉ እናንተም። እሺ እናወዳችኋለሁ። ቻው